አቤት እቀበላለሁ። ዛሬማ አግኝታችሁኛል አልኩ። ስማ እንጂ ይሄ ስብሰባ የሚካሄደው በዶክተር አብይ ይሁንታ ነው አሉ። ዝም። ደብረጽዮንና ኢሳያስ አፈወርቂ የፍቅር ደብዳቤ የሚቀያየሩት በዶክተር አብይ ይሁንታ ነው አሉ። ዝም። እያስገቡልኝ ነው። ምን ማድረግ ይቻላል? ተመድባችሁ ትግራይ ኖራችሁ የከሸፋችሁ ሰዎች እንደ አዲስ አሁን ተነስታችሁ ህወሓትን አስወጋች፣ ራሳችሁ ተወገዳችሁ። ያኔ ያላረጋችሁትን አሁን ታረጋላችሁ ብዬ የምጠብቅበት ምክንያት ምንድን ነው? ምን ተከሰተ? የምን ደብዳቤ ነው የጻፈው? የፍቅር ነው ያው በለው አለ። ምንድን ነው? አደመ እንዲያርጋችሁ እንዲህ እንድታረጉ ብሎ ደብዳቤ ጽፏል አለ። ተበላሁ። ወዲያው ዞር ብዬ ደግሞ ስመጣ የግብፁ ውጭ ጉዳይ ሚኒስትር ባድር አብደላቲ ከኢሳያስ አፈወርቂ ጋር ስብሰባ ዱቅ ብሎላቸዋል። እኔ ጠፋው ስዩ የክልሉ ምክትል ርዕሰ መስተዳድር ወንዱ የጌታቸው ምክትል ነው መስራቱን ትቶ ጌታቸውን ቁጭ ብሎ እየተቸ ሲጽፍ ከርሞ ጌታቸው ሲባረር እሱም መጣ። እሱን አባሮ የመጣው ሰውዬ ጁዌ የት እንዳለ መብራነች መጣ። አልሞት ላይ ተጋዳይ ሆኖ አንዴ ኬንያ አንዴ ሩዋንዳ ማነው ዩጋንዳ አንዴ እንትን የሚሮጠው ለዛ ነው። ሱዳን ውስጥ እየተነቀለ ስላለ ነው። ሱዳን ማለት አባይ ነው። ኤርትራን ፈጥረው ጅቡቲን ፈጥረው ሶማሊያን ፈርክሰው የመንን አፈረካክሰው እነዚያን ሁሉ ኩታራ ሀገር ሰብስበው አንዳቸውም ሰላም አስከበራቸው። ኪሳራዬ በዛብኝ፣ የኢትዮጵያ መንግስት አግዘኝና ከዚህ ችግር እንውጣ ብሎ ከማለት ይልቅ ምንድነው የሚያደርገው? አሁንም እያደረገ ያለው ኑ ኢትዮጵያ እንዳትገባ አብረን እንተባበር፣ ምድረ ሌባ ከበርቴ ቦታ ልትቀያየሩ ተመልሳችሁ እዛው አንድ ወጥ ልትረቅጡ፣ ፌደራል ደግሞ እናንተ ተሸክሙ ሲገፋ የሚኖርበት ምክንያት የለም። ወደ ቦታ አንተ ወደ ታች ፌደራል ከፊት ሆነ የምትሰራ ኃላፊነት የት ሄደ? ታደሰ ወረደ who cares? አህያ ለአህያ ቢራገጥ ጥርስ አይሰብርም ማለት ሄደ። ወያኔ ለወያኔ ቢራገጥ ጥርስ አይሰብርም። ምንም አይሆን። ትተዋዋ እዛ ስገቡ ትቀየራላችሁ። እዚህ ጋር ዘራፍ ብላችሁ እዛ ስደርሱ ቀየር ነው የምትሉ ግድ የላችሁ። ሌላስ ይሄም ሌባ ነው፣ እነሱም ሌቦች ናቸው። አቤት ጥያቄ አለው። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምሰነበታችሁ። ይህ ነፃ ውይይት ነው። ነፃ ውይይት ዛሬ ማቀርብላችሁ እኔ ሲሆን ተሾመና ወፉ ጀመሪ ጃምድሮንስ ነው። ወፉ እንዴት ነው? ደህና ነው? ሁሉ ሰላም? አንደኛ። እሺ አራሪ ያየ ነው። ጌታ ሆይ አንተ ግን ካልጠፋሁት ይሄን ያስገባው አንተ ነሱ ነው። ጎስት አስመሰላችሁት። ምን ነው? ለማንኛውም ስዩሜ አለኝ አሪያ ኮኖ ትላንት መሸለት ነው ቅዳሜ ተገናኝተን ነበር እኔና አሪያ ከአንድ ወሳኝ ሰው ጋር አብረን ተገናኘንና ጨዋታ ጀመረ። ወዲያው ስዩሜ ኢሳያስ ለአደም የጻፈውን ደብዳቤ ሳብ መረጃ የሰጡን በትክክል አይተን ወይ ዝም ብለን ነው የተናገርኩት። ቆጣ አሪያ ሲናገር ታውቃለሽ፣ ቆጣ እያለ እኔ ጋር ሲሆን ደግሞ ያብሰዋል ጭራሽ እና ልሻለው እኔ ሲዬ ጨው ሆንኩልህ። ምን ተከሰተ? የምን ደብዳቤ ነው የጻፈው? የፍቅር ነው ያው በለው አለ። ምንድን ነው? አደመ እንዲያርጋችሁ እንዲህ እንድታረጉ ብሎ ደብዳቤ ጽፏል አለ። ተበላሁ። ወዲያው ዞር ብዬ ደግሞ ስመጣ የግብፁ ውጭ ጉዳይ ሚኒስትር ባድር አብደላቲ ከኢሳያስ አፈወርቂ ጋር ስብሰባ ዱቅ ብሎላቸዋል። እኔ ጠፋው ስዩ ይኸው ሰውየው እንደተለመደው በሸበጥ የተቀመጠው ጋሸበጡ ካልነው ወዲቅ የሚያዘ መሰለኝ በሸበጡ ቀጠለበት። እንደዛ ነው የሚደረገው። ሸበጣቱ መቻለች። ያ እንዳለ ሆኖ ያው ባድር አብደላቲ ጋር ዱቁ ከግብፁ ውጭ ጉዳይ ሚኒስትር ጋር ይወያያል። እሱን አየሁት። የግብፁ ውጭ ጉዳይ ሚኒስትር ዝርዝር ትንጻፍ እንደወቸ በለም ዘገባ ወጣ። የቀይ ባህር ተዋሳኝ ያልሆኑ ሀገራት በቀይ ባህር ትራንስፖርት ሆነ ምናምን ጉዳይ ላይ ምንም የመወሰን ስልጣን እንደሌላቸው ኤርትራና ምናምን ተስማሙ። ኦኬ ምን ላይ ተስማሙ ነው ያላችሁ? የቀይ ባህር ተዋሳኝ ያልሆኑ ሀገራት በቀይ ባህር ሰላም በማስከበር ሂደት ላይ ምናምን ነገር ተሳታፊ መሆን የለባቸውም።
ምንም ብለው አረፍት ነው ሊገባኝ አልቻለም እና አለፍኩት። ተመልሼ እመጣበታለሁ አልኩ። ወፍዬ የብር ዋጋ ሲቀንስ እንጂ የቤት ዋጋ ሲቀንስ አይተዋል? ብር ለምን ያስቀምጡታል? ምን ያደርግሎታል? በየቀኑ በዋጋ ግሽበት፣ በኑሮ ውድነት፣ በዶላር ጭማሪ፣ በነዳጅ ውድነት የብር መግዛት አቅም እየቀነሰ ይሄዳል። ንብረት ቢያፈሩበት ግን በየጊዜው በንብረት ላይ ንብረት፣ በጸጋ ላይ ጸጋ፣ ባለ ሀብት እያደረገው ይሄዳል። ሜሪት ፕሮፐርቲ ለምን ንብረት አይገዙም? መርካቶ ላይ ሱቅ ከፍተዋል። አዳዲስ ንግድ ሱቆች ተከፍተዋል። እሱን ካደረጉ በሀብት ላይ ሀብት፣ በጸጋ ላይ ጸጋ እየደረበ ይሄዳል። ብርን ይዘው ምን ያደርጉታል? እየጋሸበ ይሄዳል። ንብረት ያፍሩበት፣ ቤት ይግዙበት። ሜሪት ፕሮፐርቲ ጋር ይደውሉ፣ ማስታወቂያውን ይመልከቱ። ለመርካቶ ነጋዴ እፎይ የሚያስብል ዜና እንዲሁም አከራይቶ ለማትረፍ ለሚፈልጉ ደግሞ አዋጭ የሆነ ኢንቨስትመንት በመሃል መርካቶ የንግድ ሱቆችን ይዘንሎት መጥተናል። እነሆ የብዙዎቻችሁ ጥያቄና ጉጉት የነበረው ታላቁ የገበያ ማዕከል ፕሮጀክታችን ሊጠናቀቅ ጥቂት ብቻ ቀርተውናል። ታዲያ ፈጥኖ ጥሩ አቀማመጥና እይታ ያላቸውን ሱቆች የእርሱ ያድርጉ እያልን ከ11 ካሬ ጀምሮ በ440 ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ በ3 ወራት ውስጥ የሚረከቡትን ሱቅ ዛሬውኑ በእጁ ያስገቡ ስንል በታላቅ ደስታ ነው። ልብ ይበሉ፣ የምንሸጥላችሁ ሱቅ የጋራ መገልገያ ያልተካተተበት ወይም ኔት ኤሪያ ብቻ መሆኑ ልዩ ያደርገዋል። መኖሪያ ቤቶቻችን ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ለመኖር ሆነ ለማከራየት አሊያም አትርፎ ለመሸጥ ተመራጭ ቦታ ላይ በሆነችው ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት አጠገብ ማግኘት ይችላሉ። ጥቂት ቦታ ብቻ ስለቀሩን ፈጥነው በድርጅቱ አድራሻ በ0990 333 777 ላይ ይደውሉ። እና እኔ ደግሞ ብዬ ነበረ ከዚህ ቀደም ሁለቱ ጥያቄዎች ናቸው መሰረታዊ ነገሮች መነሻችን የሚሆኑት። አንደኛ ኢሳያስ አፈወርቂ ለአደመ ደብዳቤ ከጻፈ ነገር ተበላሽቷል ማለት ነው። ሁለተኛ ከኢትዮጵያ ጋር የተደራደረ ነው ብለን ስንል ከግብጽ ጋር ሄዶ ኢሳያስ ከተስማማ አሁንም የኔ ግምት ተበልቷል ማለት ነው። ምክንያቱም ቀደም ብዬ ነው ብያቸዋለሁ። ዩኤስና ኤሪትሪያ ግንኙነታቸውን ለማሻሻል ውይይት ጀምረዋል። አሜሪካን በኤርትራ የጣለችው ማዕቀብ ለማንሳት እንቅስቃሴ ጀምራለች። ይህን የጀመረችው ደግሞ በራሷ ፍላጎት ብቻ ሳይሆን ከኢትዮጵያ መንግስት ጋር ተመካክራ የዶክተር አብይን ይሁንታ አግኝታ ነው ብዬ ነበር አይደለም። እና ወዳጆቼ ሲያስገቡልኝ ምን አሉ አሉ፣ አቤት እቀበላለሁ፣ ዛሬማ አግኝታችሁኛል አሉ። ስማ እንጂ ይሄ ስብሰባ የሚካሄደው በዶክተር አብይ ይሁንታ ነው አሉ። ዝም። ደብረ ጽዮንና ኢሳያስ አፈወርቂ የፍቅር ደብዳቤ የሚቀያየሩት በዶክተር አብይ ይሁንታ ነው አሉ። ዝም። እያስገቡልኝ ነው። ምን ማድረግ ይቻላል? ዋናው ጉዳይ የአደመ ደብዳቤና የግብፅ ስምምነት የዶክተር አብይ ይሁንታ አለው የሚሆነው። የዶክተር አብይ ይሁንታ ካለው ያው ነገሩ ተገላቢጦች ነው የሚሆነው፣ ሊኖረውም አይችልም። ከሀገር ውስጥ በጥባጭና ከኢትዮጵያ ታሪካዊ ጠላት ጋር ግንኙነት እንዲያደርግ ይሁንታ የሰጠ መንግስት መልሶ በኤርትራ ላይ ጣለው ማዕቀብ እንዲነሳ እንቅስቃሴ ያደርግ ከሁለት አንዳችን ስህተት ነው ማለት ነው። ስለዚህ የመጀመሪያው ምላሽ ምንድነው? እኔ ተንታኝ እንጂ ምን አይደለሁም፣ ጠንቋይ አይደለሁም አልኳቸው። ግራ ለማጋባት ነው። ጠንቋይና ተንታኝ ይለያያል። ጠንቋይ ያው በራሱ ሜትር ነው የሚሄደው፣ አንተም በራሱ ሜትር ነው የምትሄደው። አንተ ግን በመረጃና ማስረጃ ላይ የተመሰረተ ትንታኔ ነው የምትሰጠው። እሱን መሰረት አድርገህ እንዴት ነው የምታስቀምጠው? ጠንቋይ እንዴት ነው የሚሰራው የሚለው ማን ነው እሱ? ማን ነበር ያኛው ጠንቋይ? የኛ ሰፈር ጠንቋይ ልጅና ጠይቀው እሱ ልል ይችላል። ጠንቋይ እንዴት ነው የሚሰራ? አንድ ጠንቋይ አልነበረም እንዴ ዘፋኞች እንደዚህ የሚጠንቁሉ? አሪፍ ቢዝነስ ሰራ ነበር እኮ። እሺ ሁለተኛ ትንታኔ ታረስተት ነው ወይ ካላችሁ ትንታኔ ስህተት አይደለም። ሁለተኛው ነገር አሪያ ጠቅ ያደረገኝ ነገር ምንድነው? መረጃ ትክክለኛ መረጃ ነው ይሰጡ ብሎ አለ። እነማ ያሰጡህ ነው ወይ የምታወራው እንደማለት ነው። ወይም በየሰላችሁ እንግዲህ አሪያ በጣም ወዳጅ ነው፣ እናንተ የፈለጋችሁት ብትሉ አልሰማህም ማለት ነው። ጓደኛዬ ነው እንደ ጓደኛ ነው የምናወራው እና ፈለግነው ይላል እንትን አይደለም ማለት ነው።
ግን መረጃ ሰጥተዋል አልሰጡኝም። እንደውም ባለፈው ነግራቸዋል። መረጃ አልሰጡኝ እንደውም እኔ ራሴ መንግስት ነኝ እላቸዋለሁ። በጣም ነው አልመስላችሁም? ስታይ ወፉ እንኳን የመንግስት ቃል አቀባይ አይደለሁም፣ ግን አይመስለኝም። ሁለት ነገር ነው የምነግራቸው። አንደኛ እኔ ራሴ መንግስት ነኝ ብዬ ስልምን ለማለት ነው። ብዙዎቻችሁ እንደምታስቡት መንገድ ምናምን ቅብርጥስ አይደለም። እንደዛ ሳይሆን አንደኛ የመንግስትን አካሄድ በጥሞና አከታተላለሁ፣ በእርግጠኝነት እናገራለሁ፣ በትክክል ገምታለሁ ለማለት ያለው እሱን ገምታለሁ፣ እሱን አደርጋለሁ። እሱ ችግር የለውም። እዛ ላይ ብዙ መሳሳት አይመስለኝም። እናንተንም ያሳሳቷቸው አይመስለኝም ብዙ ጊዜ። እንደውም አብችዬ እንዳለው ሆነ አጋጣሚ ብለህ ትላለህ። ሁሌ መነዝራታለሁ። እነሱ ያልተናገሩትን ዶክተር አብይ ራሱ ጨምሮ ያላሰቡትን ነገር ገና ያሰቡትን ነገር ሳይናገሩ ቀድሜ እንደዚህ ነው ብዬ እናገራለሁ። እንደውም ደግሞ መንግስት ደፍሮ ለመናገር የፈራውን ነገር ሁሉ እናገራለሁ ቀድሜ ሁሉ እና ለዛ ሲሉ አንዳንዴ ከባድ ሲሆን ሚስጥሩ ለስዬ እንዳትነጉት ይባላል። በዚህ ዘረግፈውና ችግር እፈጥራለሁ ማለት ነው። እነሱም ያውቁታል። ድፍረትም እየፈለገ እንደው አሪፍ መነገር ያለበት ከተባለም ደግሞ ለእኔ ይነገረኛል። ተአማኒነት ስላለኝ ያን ነገር በደንብ አደርሳለሁ ማለት ነው። ብሔራዊ ጥቅምን መጠበቅ አይነት ነገር አለ። ብዙ እንትን ያለ አይመስለኝም። ታዲያ አሁን ምንድነው የማወራው መሰላችሁ? መንግስት ቢነግራችሁም ባይነግራችሁም የኔን ንግግር የኔን እንትን ለማየት አንደኛ እኔም ከመንግስት መረጃ ተቀብዬ ማወራ ሰው አይደለሁም ልላችሁ ፈልጌ እንደዛ ሲሆን ነግራችኋለሁ። እቺኛዋ ፒውር ትንታኔ ናት አልኳችሁ። ከዛ በኋላ ምን ሆንኩ መሰለው? ወፍዬ ሼባው ጋር ሄድኩ። ሼባው አልኩት ወይ ተበላው አልኩት። ምን ነው ድሮም ወይ ሻዕቢያን ያመነ ሰው አልኩት። ምን አገኘህ? ይሄው እንደዚህ አደረገኝ እኮ አታይም እንዴ? ለወያኔ ደብዳቤ ጻፋሉ ምናምን አልኩኝ። አይቼዋለሁ አለኝ። እና ትክክል ነህ አንተ አለኝ። እንዴት ፌክ ኦር ኖት የምትል ነገር አለች አፕሊኬሽን ትገባና ታስገባትና ፒክቸሯን ነው የደብዳቤ ፌክ ነው ደግሞ ለአያይ ዘመን አሁን ግልብጥ አድርጎ በደቂቃ ውስጥ ፌክ ነው ይሄ እውነት ነው ይላል። እና ሼባው እንኳን ማስገባት አላስፈልገኝም ማለት እሱን ያረጋግጥልኝ። እንዴት ለዋል? ኧረ እኔ ገና ባይኔ እንዲሁ በዚህ በንጽር ሳይው አለ ተቆርጦ የተቀጠለበት ያስታውቃል። ሌላ አሰልኩት። በምን አወቅ? ሌላ ሰው ኮሜንት ላይ ገባዋል። የት አርያ ጋር ነው? የት ጋር ነው? አይደለም ሌላ ቦታ ለጥፈውት ምን ነው በትግርኛ ያላግጡበታል አሉ። እንዴት ያቺ አረፍተ ነገርን ማትባል ናት አለ ኢሳያስ ሲጽፋችን ደብዳቤ ያቺ ትግርኛ ያጠቃችን እንደውም የተጋሩ ትግርኛ ነች መሰለኝ ያቺ አረፍተ ነገር እና ወያኔ ደረሳቸዋል። ኧረ ተበላህ አልኩት። ኧረ ወንድሜን በላው እያልኩ አልኩ። ከት ብዬ ሳኩበት። ምንድን ነው ያቺ አርያ ራሱ አርያ ደግሞ ቸኩላል ያለው አርያማ ሚስጥር አገኘው ብሎ ላጥ ብላ መታ እዚህ ዱቅ አድርገው ነበረ ነገሩ። ግን ቸኩላ ተሳስታ ነው አርያ የሚሆነው። ምንድን ነው ፐርፐዙ ካላችሁ ነገሩ ምንድን ነው? አሁን የአርያ ትክክልነት የኔ ትክክልነት አይደለም፣ እንደዛ አይደለም። እኔ ያልኳችሁ ነገር ምንድን ነው? አናላይሱ ምንድን ነው የሰራ ነው ካያችሁት ወያኔን ሻዕቢያን ያስቀመጥንበት ቦታ አለ እና ወያኔ እንደዚህ የሚቅበዘበዘው አልኳችሁ ባለፈው ከሰሞኑ እንደዚህ የሚቅበዘበዘው ከሻዕቢያ ጋር ከኤርትራ ጋር በአሜሪካ አማካኝነት የተጀመረውን ድርድር ለማስተጓጎል ነው ብያችሁ ነበር። ሪመምበር እቺ ደብዳቤ የዛው አካል ናት። እቺ ደብዳቤ የዛው አካል ናት። ራሳቸው ወያኔ ተሰጥፎ ነው የሚያባዟት ድርድሩን ለማስተጓጎል የሚሄዱባት ናት። ሁለተኛ አሁን ላይ የነሱ አጋር ሻዕቢያ ሳይሆን አልቡርሃን ነው እያችሁ ነበር። አልቡርሃን ትክክለኛ የግብፅ ኤጀንት ስለሆነ እየቀበጠ ነው እሱ የእጁንም ያገኘ ይመስለኛል። ባለፈው ተመታው እያለ የሚያቃቅሰው ለዛ ነው። እኛም ጫን ብለን ትንሽ የገረፍነው ለዛ ይመስለኛል።
አሁን እንደዚህ ብዬ ስላቸው አብዛኛው ሰው ምንድነው የሚለው አራ ኢትዮጵያ መቼ አንነካችም አልሰማንም ምናምን ብሏችሁ ሊል ይችላል። የፌደራል መንግስት አለኔ ጭራሽ አልሰማም፣ ግን ወያኔዎች እዛ አካባቢ እያስገባችሁ እንደሆነ ሰምቻለሁ ረፉ ምናምን ብሎ ደብዳቤ ጻፍ ሰምታችኋል። እኔ ደግሞ እርግጠኛ ሆኜ የምነግራችሁ መሰላችሁ ልጆቼ አደራችሁን ተከብሬ በኖርኩበት የንግድ ሥራ እንዳታዋርዱኝ፣ የህዝብን ገንዘብ እንዳትነኩ። የመንግስትን ማለትሽ ነው? የመንግስት ማለት የህዝብ ማለት አይደለም። መንግስት ለራሱ ወስዶ ፎቅ አልሰራበት፣ ከተማን አለማበት፣ ወንዙን ከቆሻሻ ታድጎ መናፈሻ፣ ይሄን ትርኪ ምርኪ መናኛ አሳምሮ የህዝብ መዝናኛ አረገበት እንጂ። እሺ ምን እናድርግ? ለምን 10 ሳንቲም አትሆንም? ያለ ደረሰኝ እንዳትሞክሯት። ይሄ ከኛ በታች ያለው የጎማ መሸጫ ሱቅ ያለ ደረሰኝ ሲሸጥ አግኝተውት በቁጥጥር ስር አሉት። ከኛ ሱቅ ፊት ለፊት ያለው የብረታ ብረት ነጋዴውስ ያለ ደረሰኝ ሲሸጥ ደርሰውበት ታስሯል እኮ። የልብስ ስፌት ሱቆችም ጋማ ተብሏል። ይሄን ሁሉ እያያችሁ መቼም በሳታት ትጫወቱም። አብደናላ። ኧረ በጭራሽ አይደረግም። ደግሞስ ከተማችን እንዲህ ተውባ የዓለም መነጋገሪያ ስትሆን እያየው አይደለም የመንግስትን ለመንግስት የራሳችንን ለራሳችን ብቻ ሳይሆን ጨምረንስ ብንሰጥ። አሁን ደግሞ የበር ለበር የመጋዘን የተሽከርካሪ ቁጥጥሩም ጠንከር ያለ ስለሆነ ራሳችሁን ጠብቁ። ደረሰኝ ሳትቆርጡ በፍጹም እንዳሸጡ። የእናት አደራ የሀገር አደራ ነው። የገቢዎች ቢሮ በሚያደርገው የበር ለበር የመጋዘንና የተሽከርካሪ ላይ ቁጥጥር ያለ ደረሰኝ የሚገበያዩትን መቅጣት ብቻ አይደለም፣ በደረሰኝ የሚገበያዩትን ለከተማችን ሁለንተናዊ ብልጽግና ላደረጉት አስተዋጽኦ በሽልማት እያበረታታም ነው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ እዛ ከታች ከብሉ ናይል ጀምሮ የሚያደርጉትን እንቅስቃሴ በጽሞና ከመከታተል አልፎ መንጋዬ ላይ የተቋቋመው የጦር ካምፕ ራሱ ፐርፐዝ ለዚሁ ዓላማ የተቋቋመ ነው። አሶሳ ላይ የድሮንስ ስቴሽን ተቋቋመ ፐርፐዝ ለዚሁ ዓላማ ነው። ከዛ እየተነሳ ደህና አድርገን ነው የገረፍናቸው ብዬ እነግራቸዋለሁ። እርግጥ እኔ ያው እንደምታዩኝ አንድ ግለሰብ ነኝ። እኔ የተናገርኩትን መንግስት ማስተባበል መብቱ ነው። ይዛች እንትና የማንች የዩክሬንና ጋዜጠኛ ቢጤን ማወራላችሁ ናታሊያ የምትባለው እነሱ የሚያወሩት ውሸታቸውን ነው፣ እኔ ግን እውነቱን ነው የምናገረው ያለችው ቢጤ የመንግስት ጋዜጠኛ የሚዲያ ምናምን ነገር መንግስት ኮንፊርም እስኪያደርግለት ጠብቁ ምናምን አላ። እኔ ግን ነገሩ ሲናሪዎቹን ሳየው ብሉ ናይል ውስጥ ምን እንደሆነ ሳየው እንዴት አድርገው ተስካራቸው እንደነፉላቸው መዓት የህወሓት የሳምሪ ሬሳ የተሰበሰበ መሆኑን ስለማውቅ እዛ ቦታ እሱ ብቻ ማለት ነው 600 የሚሆኑ የግብፅ ወታደሮች ኮርነር ተደርገው መውጫ መግቢያ ትንፋሽ አጥሯቸው እንደነበር ሳይገርም ይችላል። በዛ በኩል ተስካራቸውን ስነፋላቸው ነው ዞረው በላይ በኩል የመጡት። ተመስገን 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 ባህር ዳር ተመስገን ብዬ ወጣሁ። ከዛ ዝም 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 አዳሩ። ትናንትና ሐረር ነበሩ የተከበሩ ውጭ ጉዳይ ሚኒስትሩ አይደል? የቁርጥ ቀን ሰው ናቸው። ያኔ ወያኔ ሲመታን በጎንደር በኩል ይመጣ ያራዳ ልጅ ተመስገን እና የባህር ዳር ቆይታው እንዴት ነበር? አሪፍ ነበር። ምን ጎበኙ? የገጠር ልማት ምናምን ጎበኙ። ሌላ አይደለም የገጠር ኮሪደር ሲጎበኙ ነው የነበሩት አይደል? አዎ ይሄን አልቀን ምክትል ጠቅላይ ሚኒስትሩ ይሄን አልቀን ግን ባህር ዳር ሲቆዩ የገጠር ምንድነው የገጠር ኮሪደር ለመጎብኘት እቺማ አሪፍ ጨዋታ ናት። በርቱ በዛው ብዬ ነው ማለት ብዙ አላወራም አባቴ። አሁን ከሰሞኑ የትና ሐረር አይቻቸዋል ይመቻቸው። ጥያቄው ግን ምንድነው ጀቱም ከባህር ዳር ተነስቶ ነው ወያኔ ቆሌዋን የገፈፋት? አልቡራን የሚያለቅሰው ወዶ አይደለም የእጁን አግኝቶ ነው። ካርቱም አውሮፕላን የተመታበትም ፐርፐዝሊ ነው። 9 ወር በኋላ ነው የመለሳቸው። አሁን 9 ወር በኋላ የሚመልሰው ነው። ከፖርት ሱዳን ንቅንቅ እንዳይል የሚያደርገው እንደውም ከፖርት ሱዳን ወደ ካርቱም አይገባም ማለት አውሮፕላን ማረፊያ ከሌለ አይገቡም። ለዛ ነው እና ጥንብርኩሽ ይነፋል ይወጣለታ ምንም ጥያቄ የለውም እሱ ጉዳይ። ይሄ በዛም ያበቃ። ይሄ የኢትዮጵያ መንግስት ብታይቁት መልስ አይሰጣችሁም። እኔ ቀን በቀኑ የምከታተለው ጉዳይ ስለሆነ ማለት
10 ዓመትም ስለኖርኩበት ይሄ ጉዳይ ላለፉት 10 ዓመታት ሳውራበት የነበረ ጉዳይ ስለሆነ ዶንት ቲንክ መሳሳት አይመስለኝም። ታዲያ ምንድነው የምትለኝ ካልከኝ የወያኔ ጉዳይ ሞረርለስ ከሻዕቢያ ይልቅ ከሱዳኖች ጋር የተያያዘ ነው። የሰሞኑ እምቡር የምትለዋ ጉዳይ ከአልቡርሃን እምቡር ማለት ጋር በቀጥታ የተያያዘ ነው። ሻዕቢያ ሳላችሁ ነው። ሻዕቢያ ጸጥ ብላ ከአሜሪካ ጋር እየተነጋገረች ነው። ምን ለማድረግ? ከኢትዮጵያ ጋር ግንኙነቷን ለማደስ እና ታዲያ ካልከኝ ይሄ ሁሉ ዲፕሎማት አሜሪካ ድረስ ሄደው በከንቱ ነው ወይ? ስማ እንጂ አምባሳደሩ እሳቸው የውጭ ጉዳይ ናቸው፣ ዋና እሳቸው አሉ፣ እሳቸውም አሉ። እኚህ ግን የኛ ሀገር ተወካይ ናቸው። አሜሪካ ወፉም ታውቁ ነገር ኢትዮጵያ ይመስሉኝ ማሲንጋ ናቸው። እሺ መስጋናው መሰሉኝ እሳቸው። መስጋናው የውጭ ጉዳይ ያለው እኔ አላውቅም። አዋናው ነጥብ ምንድን ነው? የኢትዮጵያ ይህን ያህል ዲፕሎማቶች እዛ ሄደው በስትራቴጂክ አሊያንስ ከአሜሪካኖች ጋር የተመሰረተ እንደሆነ አሜሪካ ደግሞ ይህን ከኢትዮጵያ ጋር የምትመሰረተውን ስትራቴጂክ አሊያንስ በዋናነት የኢትዮጵያ መሰረታዊ የባህር በር ጥያቄ መሰረታዊ የብሔራዊ ጥቅም ጥያቄ ያም የባህር በር ጥያቄን በሚመልስ መልኩ መሆኑ ይሄ ሰውዬ ወሳኝ ነው ስላችሁ እናንተ አልሰማችሁኝም? እርግጥም ወሳኝ ነው። ቆይ ወፍ ማሳድ ጳውሎስ ሲሾም ገና እኔ ያራዳ ልጅ ባህር በር እናገኛለን ብያለሁ። ፈታዘና ብዬ ምን አይተ ነው ካልከኝ ምንም አላየሁም። ዝም ብዬ ሰውዬው ነው ማለት ይሄ ሰውዬ ኃላፊነቱ ለአፍሪካና መካከለኛው ምስራቅ ተወካይ ነው። ወፍ ማሳድ ጳውሎስ ዝም ብሎ ሰው አይደለም። የአፍሪካና የመካከለኛው ምስራቅ ኢንቮይ ነው። እንግሊዘኛም አረበኛ እኩል የሚያወራ ሰው የፕሬዝዳንቱ የቅርብ ሰው አረ ይመችህ ትላለህ። ከዛስ ሶፊያ ቆይ የናይጄሪያን ጉዳይ መፍትሄ ለመስጠት የኮንጎን ወይም የደቡብ አፍሪካን ወይም ደግሞ የማነው አንጎላን ጉዳይ መፍትሄ ለመስጠት አረበኛ ብቻ ሊክድ ነው ትላለህ። ነው አይደለም? ማሳድ ጳውሎስ ራሱ ሲሾም የተሾመው የአፍሪካን ችግር እንዲፈታ ማለት ነው። የመካከለኛው ምስራቅ ችግርም እንዲፈታ ማለት ነው። ራስ በመካከለኛው ምስራቅና በምስራቅ አፍሪካ ወይም በአፍሪካ ቲፒካሊ የኢትዮጵያን ችግር እንዲፈታ ነው ይብላችሁስ። የኢትዮጵያ ብሔራዊ ጥቅም ከየት ነው? በዋናነት ከአባይ እስከ ቀይ ባህር ነው። አባይ ብለህ ብትለኝ ግብፅ አለ፣ ሱዳን አለ፣ ኢትዮጵያ አለ። ቀይ ባህር ብትለኝ ሳውዲ አለ፣ ዩኤኢ አለ፣ እስራኤል አለ፣ ምናምን አለ። ከሜዲትራኒያን እስከ ቀይ ባህር እስከ ኤደን እስከ ኢንዲያ ይሄ ቀጠና ላይ ነው የሰውየው ሚና ማለት ነው። ሰውየው ስራ ሲሰራ ያያችሁ ሲታከዩ። ከዛ በተረፈ ስለ ካሜሮን ሲናገር አይተኸዋል። ስለ ታንዛኒያ፣ ሞዛምቢክ፣ ሳውዝ አፍሪካ ሲያወራ አይተኸዋል። ነው ሁሉ ቀን ሰው የነ ሲመላለስ የምታየው እዚህና እዚህ ቀጠና ላይ ከአባይ እስከ ቀይ ባህር ባሉ ፐርሻ እንኳን አይገባው። የኢራን ጉዳይ የሚመለከቱ አይታችሁት እኮ ስለ ኢራቅም ሲያወራ አታየው። ስለ እስራኤልም ይህን አልቦዘር አድርግም ሌላ ኢንቮይ አለ። ማሳድ ጳውሎስ ስለኛ ነው የተመደበው ማለት ይችላል። ማሲንጋም አፏን ጸጥ ብላ ዘግታ እንደባለፈው መቀባጠሯን ትታ ወደ ስራዋ የገባችው እሱ ከመጣው እረፍት አገኘ ነው። የአዲስ አበባ ትራንስፖርት ኮሪደር ልማቱ ያለው የሚቀባጠረው ነገር ዘጋ አቆመ። ሆን ብሎ ነበር የሚቀባጠረው ማለት ነው። ማሳድ ጳውሎስ ሲመጣ እረፍትን ያገኘ ለዛን ሰው ይመቸው ያራዳ ልጅ አሁን መቶ የታደረሰ ብለህ ካልከኝ ከኢትዮጵያ አንከር ስቴት ናት፣ ታላቅ አገር ናት። ይሄ ቀጠና እየተረበሸ ያለው ኢትዮጵያ በመፍረሷና ባህር አልባ ምንድነው ወደብ አልባ በመሆኗ ከዛ ጋር የተያያዘ ነው። ኢትዮጵያ የምታክል ሀገር እዚህ በቀጠናው ላይ
ሀያሉን ብትቀጥል ኖሮ ሰላምና ደህንነት ታረጋግጣለች። እሷ ተመልሳ ወደ ባህር በር አግኝታ ወደ ባህር ካልተመለሰች የዱርዬና ትናንሽ ጉልበተኛ መፈንጫ ነው የሚሆነው። አለቃ ያስፈልገዋል ሀገሩ ቀጠናው የሚል ፕሪንሲፕል። ለዛ ሆኖ ሲመጣ ማንን ያናገረው? ወደ ኢትዮጵያ መጥቶ ዶክተር አብይን ከማግኘቱ በፊት ማለት ህርማን ኮሆንን አናግረዋል። ህርማን ኮሆን ማለት ወያኔ ሸኔና ሻዕቢያ ሆነው ኢትዮጵያን ለንደን ላይ ሲያርዱ የባረካቱ ዋና ቄስ የነበረው ሰው ኢትዮጵያ ኦነግ ወያኔና ሻዕቢያ ሆነው ሲያፈርሷት ቁጭ ብሎ አሜሪካ ታዛቢ ተቀመጠ ሰው ማለት እንደው ያን እብደት እንዴት ነው የምትገልጸው ብሎ ጠይቀው ይመስለኛል። ሳይሞት በፊት እንኳን ጠይቀው። ከዛ ቀጥሎ ጻድቃንን አናግሮታል አሉ። ጻድቃን ወይ አሰብን እንዴት ነው ያጣችሁት? እንዴት ነው መልሳችሁ ሳታገኙ ቀራችሁ? ያማችሁ ነበር ወይ የጠየቀውም ይመስለኛል። ጥያቄው ምንድነው? አሁን ሄደው የኢትዮጵያ ጥቅም እንዴት ማለት ኢትዮጵያ ወደ ቀድሞ ቦታ እንዴት እንደምትመለስ አስልቶ ነው ዶክተር አብይ ጋር የገባ። ከዛ ከገባ በኋላ አብይ ጋር ሲገባ ምንም በደንብ የተግባቡ ነው መሰለኝ። ከዛ በኋላ ነገር ሰመረ ማለት ነው። እሺ ከዛ በኋላ የኤርትራውን ውጭ ጉዳይ ሚኒስትር ዩኤን ላይ ለስብሰባ በሄዱበት አናገራቸው። በቅርቡ ዑስማን ሰላ ተመልሶ ይሄዳል። አሁን አስመራ እንደሚሄድ ተናግሯል። ከአሜሪካው አምባሳደር ጋር ኬክ ሲቆርሱም አይተሃል። ተአምር እኮ ነው ወፉ። እሱ እኮ ተአምር ነው። በኤርትራ እንትን ተአምር ነው። በሌላ ጎኑ ደብረጽዮን ማንም ሳይሰማ እንደ ባብሹ ልክ ብሎ አሜሪካ ሄዶ እስቱ ለተብሎ እንደመጣ ነግሬያቸዋለሁ። እስቱ ጊዜው ዘመኑ አለፈብህ አለፈ ብለው እንዳሉት ነግሬያለሁ። እሱ ብቻ አይደለም፣ ከዚህ በኋላ ያለን ኦፕሽን ወደ ሱዳን መግባት ነው ብሎ ነው ይመጣሉ። እንዴት ኤርትራ አይሆንም ብዬ ጠየኳቸው። አይ ኤርትራም የሚዘልቅ አልመስልም ያለ አልገባኝም ነበር። ከአሜሪካ ደብረጽዮን ሲመለስ ከዚህ በኋላ ያለን ተስፋ ሾልከን ወይ ሱዳን ወይ የመን መግባት አለብን የምትነግዘው የተመለሱት ወይ ሱዳን ወይ የመን። ኤርትራ እንደማይሆን ያንም ገብቷቸዋል። አሁን አዙሬ የመጣሁላችሁ ያችን ፌክ ሌተር የጻፉት ለምንድን ነው ብለህ ካለከኝ የኤርትራ መንግስት ከአሜሪካ ጋር ድርድር መጀመሩና ከኢትዮጵያ ጋር ወደ ሰላም መምጣቱ አይቀሬ እንደሆነ ገብቷቸዋል። ነገር ግን ከሆነ አይቀር ይሄ ቅብጠቱ ከሆነ አይቀር አልቡርሃንም ከዛ ሮጦ የማይደርስላቸው ከሆነ ገና ከመሮጦ በፊት እግሩ ከተመታ እድሜ ለተመስገን ተመስገን ለታልፏል። ከዛ ገና ለመሮጥ ሲያስብ ነው ቅልጥሙ ተመታ ይመስለኛል። ኧረ ወይኔ ብሎ ቁጭ ያለ ቁርጭምጭሚት ታውቃለህ? ቁርጭምጭሚቱን ተመታ ታውቃለህ? የምታውቃ ይመስለኛል። ቁርጭምጭሚት አቤት ቁርጭምጭሚትን ከተመታ ቁጭ ነው የምትለው ወፍ። በቃ አልቡርሃን ነው የምትሆነው። አንተ ራስህ ቁጭ ብለህ መጮህ ነው ስራ። አትነሳም፣ አትሮጥም፣ አትሄድ ምንም አትሆን እና ቁርጭምጭሚት ተመታ ነው የሚመስለኝ በቀደም። ለዛ ነው የሚጮኸው። ስለዚህ የኤርትራ ጉዳይ ነገር አበላሽቶባቸዋል። ስለዚህ በተቻለ መጠን ይሄን ጉዳይ ይሄ ስምምነት እንዳይደረስ ብለው ስፖይል ለማድረግ ጠበር ግፍ እያሉ ነው፣ ለማበላሸት ድግሱ ለማበላሸት ዋናው ዓላማቸው እሱ ነው። ሌላው ምንድነው? የግብፁ አብዱላቲስ ምንድነው የሰራው? ወፍየ የግብፁ አብዱላቲ ምንድነው የሰራው? ምን የተስማማው የቀይ ባህር ተዋሳኝ ያልሆኑ ሀገራት በቀይ ባህር ሰላም የትራንስፖርትና ደህንነት ወይ ማሪታይም ሩት ላይ ሰላም በማስከበር ሂደት ተሳታፊ መሆን የለባቸውም ብለው ተስማሟል። እኔ እኮ ባላምጠው ሊገባኝ አልቻለም። ነገር ይሄ ነው። ምን ማለት ነው ያስበው ሊገባኝ አልቻለም። ኤኒዌይስ ግብጾች ምን እየሆኑ ነው ካላችሁኝ ዩስፉል ኢዲየት ዩዝለስ ኢዲየት ብያችሁ ነው ባለፈው። ወያኔ ዩስፉል ኢዲየት ነው እስከ ቅርብ ጊዜ ድረስ ጠቃሚ ደደብ የሚባለው የሌላ ኢትዮጵያን በማስመሳቀል ኢትዮጵያን በማተራመስ ለጠላት የሚጠቅም ስለሆነ ዩስፉል ኢዲየት የሚባለው
ግን ያው እዛ ውስጥ ገብቶ ከገባ በኋላ ቅርቃር ውስጥ ከገባ በኋላ አይወጣም። በነገራችሁ ላይ ኢትዮጵያና የኤርትራ መንግስት ስምምነት ላይ ከደረሱ ወያኔ ያኮርፋል። ወያኔና የኢትዮጵያ መንግስት ስምምነት ላይ ከደረሱ ሻዕቢያ ያኮርፋል። ሻዕቢያና ኢትዮጵያ መንግስት ከተስማሙ ወያኔ ያኮርፋል። እንደዛ ነው ትሪኩ፣ እንደዛ ነው። ዝም ብላችሁ ያቸው። አሁን ኢትዮጵያና የኤርትራ መንግስት በአሜሪካ አማካኝነት ድርድር ከጀመሩ ኤርትራ ወያኔ ማኩረፉ አይቀሬ ነው። ምንም ጥያቄ የለም። እሺ ይሄ አሁን እምላችሁ ካልገባችሁ ልክ የዶክተር አብይ መንግስት ሄዶ ያልጀ ስምምነትን ባለፈው ሲቀበል የመጀመሪያ ኮረፈ ማን ነው? ወያኔ። ጦርነት ሲነሳ ከወያኔ ጋራ ወያኔና የኢትዮጵያ መንግስት ወይም ሰሜን ሲጠቃ ከኢትዮጵያ መንግስት ጋር የደረሰው ማን ነው? ሻዕቢያ። ሻዕቢያና የኢትዮጵያ መንግስት አክሱም ላይ በሚያደርገው ነገር ሲጣሉ የተስማሙት ማን ናቸው? ወያኔ ነው ሻዕቢያ። የኢትዮጵያ መንግስትና ወያኔ ሲጣሉ ሻዕቢያ ኢዝ አዘር ሳይድ ማለት ነው። ሻዕቢያና የኢትዮጵያ መንግስት ከተስማሙ ወያኔ ኢዝ አዘር ሳይድ። ይሄ ተፈጥሯዊ ባህሪያቸው ነው። የሚገርመው አገንስ ኢትዮጵያ ሲሆን ይስማማሉ፣ ለኢትዮጵያ ሲሆን ደግሞ አንዳቸው ያኮርፋሉ። አሁን ከሰሞኑ በአሜሪካ አማካኝነት ድርድር ከተጀመረ ወያኔ ማክሮፉ አይቀሬ ነው። ወያኔን ጥለህ ነው ሻዕቢያ ጋር የምትሆነው። ሻዕቢያን ጥለህ ነው ወያኔ ጋር የምትሆነው። ፕሪቶሪያ ሰላም ስምምነትን አስበው። ከዚያ ስንስማማ ነው ወያኔ ያኮርፈው። እዛ ሴት እንደዛ ነው የሚቀጥለው። አሁን ታዲያ ምንድነው ካላችሁ ግብጽ ደግሞ ትመጣለች። ግብጽ ስትመጣ ከኢትዮጵያ የተጣላውን ሁሉ ትደግፋለች። ከኢትዮጵያ የተስማማውን ሁሉ ለመጥለፍ ትሞክራለች። የተጣላውን ትደግፋለች፣ የተስማማውን ደግሞ ለመጥለፍ ነው የምትሄደው። ጠልፎ ለመጣል ይኸውላችሁ። ለምሳሌ አሁን አልሲሲ በቀደም ሄደ። አልሲሲ ሄደ ግብጽ ከመሄዱ በፊት አብዱላትን ከመላኩ በፊት አልሲሲ ብድግ ብሎ ኬንያ ሄደ። ኬንያ ሄዶ $100 ሚሊዮን ግድብ ገድብልሻለሁ ብሎ ለኤርትራ ጥያቄ ማነው ለኬንያ ጥያቄ ቀርቧል። ለምን እንደዚህ ብሎ አለ ብላችሁ ስትሉ ያለፈው የአፍሪካ ህብረት ስብሰባ ላይ ኬንያ አባል ሳትሆን አባል ባትሆንም በታዛቢነት የሲኤፍኤ አባንትኑና ስብሰባ ላይ ተሳታፊ ነበረች። ሲኤፍኤ ማለት ኮኦፐሬቲቭ ፍሬምወርክ አግሪመንት በአባይ ላይ የደረሰው ስምምነት ማለት ነው። የሲኤፍኤ አባል አልነበረችም እኮ። አባል ለመሆን ፍላጎት እንዳላት ብቻ ከማሳየት አልፎ በሲኤፍኤው ስብሰባ ላይ አንደኛ ተናጋሪ አንደኛ ተሟጋች ሆና ቁጭ። ሁሉም የሲኤፍኤ አባላት ግራ እስኪገባቸው አባል ሆነሽ እንዴ ወይስ እንዴ ነው ነገሩ ብሎ እስኪጠይቋት ኬንያ ማለት ዶክተር ጌዲዮን ስብሰባውን ሲመራ የነበረው ይህን ከሰማሁ ወዲህ የዛን ዕለት እኮ ነው ወፍዬ አብዱላቲ ስብሰባ ወደ ካይሮ ሳይመለስ ይህን እንደሰማ ወደ ካይሮ አልተመለሰም። ከአዲስ አበባ መጥቶ ነበር አብዱላቲ ለአፍሪካ ህብረት ስብሰባ ማለት ነው። እንትናን ተከትሎ እሁሩን ተከትሎ የት ሄደ? ማነው ሩቶ አብሮ አብረን ነው ኬንያ ድረስ ካልሸኘው ብሎ ናይሮቢ ካልሸኘው ብሎ አብሮት ሄደ። ገርሞኝ ያየሁት አብሮት ሄዶ እዛ ብቻ $100 ሚሊዮን አለው። እንቆሎልጭ ሲኤፍኤ እንዳትገባ አሁን ኬንያ ብትገባ ባትገባም ችግር አለው ማለት 6 ከሞላ በቃ 6 ሞላ አለቀ። ግን ግብጾች እንዛሉ የሚሄዱት። ለማንኛውም ሲኤፍኤ አባል በሆነች በማግስት ይኸው ከዚህ ተከትሎ $100 ሚሊዮን የሚሉ ሐሳብ ያቀረበው ያኔ ነው። ከዚህ ተከትሏት የት ድረስ ሄደ? ኬንያ ድረስ ሄደ፣ ናይሮቢ ድረስ ሄደ። ከዛ አሁን ለሁለተኛ ዙር ነው እንትና ሲሲ ደግሞ አሁን በቀደም የአፍሪካ የናይሮቢ ስብሰባ ላይ ዶክተር አብይ የተገኘበት ላይ ለመጀመሪያ ጊዜ አፍሪካ ስብሰባ ላይ ሲገኝ አየሁት። እዛ ሄደ። አሁን ያችን $100 ሚሊዮን ገባት። ያችን $100 ሚሊዮን በቃ ድሜ ልክ ሲያስፈራሩባል ሊኖሩ ነው። አይሰጡም እኮ አንድ ግድብ አይገነባም እኮ ወሬ ብቻ ዋና ዓላማው ምንድን ነው? እያጎመዠህ ኬንያ ሲኤፍኤ እንዳትገባ ማለት ነው። በዚሁ አጋጣሚ በዛው ተነስቶ ዩጋንዳ ካምፓላ ሄደ። ሲሲ ካምፓላ ሄዶ ስብሰባ አድርጎ ያወጣው መግለጫ አየሁት። እንጨት ነው የሚለው የአባይ ተፋሰስ ሀገራት ተባብረን ሰርተን እና ለምን ኢትዮጵያ መተህ ግድብ አገነባ? ምን ሁሉ ለመከራ ለምን ይበላል? ዩዝለስ ኢዲየትስ ናቸው፣ ምንም ጥቅም የሌላቸው
ደደቦች ናችሁ ምላሽ ለዛ ነው። ኬንያ ብሔራዊ ጥቅሙ ከኢትዮጵያ ጋር የተሳሰረ እንደሆነ ያውቃሉ። እስቲ ሄዶ ነገር ያርግ አንዴ ገባ እኮ እጃችን ላይ አንዴ ይኸውልህ ኢትዮጵያን አገኛል፣ ጥቅም አገኛል። አዲክትክ ደግሞ ማድረግህ ውሃው ራሱ ሱስ ይሆንብሃል። ይጠጣህ ማለት መብራቱም እንደዛው ንግዱም እንደዛው ከዛስ ሴፌ ግባ እንጂ ትለዋለህ። እምቢ ያለ ለታ እንደ መንግስት ማድረግ ከባድ ነው። እንደ ወፉ ያሉ ሰዎችን ትልክና እዛ ኬብል ላይ ውጣ ትለዋለህ። አንድ ወፍ የተረገመ ወፍ ነው ኤሌክትሪኩን ሊይዘው ታደርገዋል። ኬብሉን ያፈነደዋል። ሐሳቤንም ነግራችሁ ያ የተረገመ ወፍ ማለት እንዲሞት ተወስኖበት ወደ ኬንያ የሚሄደውን ኬብል ይበጥሰዋል። ኬንያን ጨለማ ይወጣታል። ከዛ ሚስጥር ነው፣ ቅዠት ነው ማወራላችሁ። የሆነ ቅዠት መጥቶብኝ ነው ከመንግስት አታጣሉ። የኬንያ ኢኮኖሚ በአንድ ንቃቃት ውስጥ ሲገባ አደጋው ይከፋ እንደሆነ ይገባቸዋል። እዛም አደርሱም ግድ የላችሁ። ያ እንደሚሆን ስታወሩ ብቻ የኬንያ መንግስት ጥቅሙ ለማስከበር ሲል ሴፍ ይገባል ወይም ራሱ ከኢትዮጵያ ብሔራዊ ታሪካዊ ጠላት ጋር ያለውን ግንኙነት ለመበጠስ ጥረት ያደርጋል። አባቴ ኢትዮጵያ ትበልጥብኛለች ብቻን ተሰብራ ያዘው የኢኮኖሚ ኢንቴግሬሽኑ አጠናክረ ቀጥል ማለት ነው። እሱን ስታረግ መስመር ይገባል ልፈልግ። ይሄ አንድ በልልኝ። ሁለተኛ ቲሲ ተነስቶ ዩጋንዳ ሄደ ብያለሁ። ዩጋንዳ ሄዶ ሄድኳርተሩ እዛ ነው ያለው ሴፍ። እዛ ሄዶ ሲያወራ ቆይቶ መጣ። እዛ ሄዶ ቁጭ ብሎ የሚያወራው ለምንድን ነው ብለህ ብትለው የደቡብ ሱዳኑ ፕሬዝዳንት እዚህ ስለነበር ነው። እሱ ደግሞ ምን ብሎታል? ጌት ዘ ሄል አውት ብሎታል። ጓዝን ጠቅልለ ውጣ ከዚህ ብሎታል። አርሲሲ ከደቡብ ሱዳን የጦር ካምፑ ውጣ ብሎታል። ራይት በስመ አብ በቃ ይሄን የመሰለ ውሳኔ እኮ የለም። አንተ የደቡብ ሱዳን እንኳን መንገድ ወይም ባቡር ወይም ደሱ ምናምን እንኳን ጦር ብትገነባለት ራሱ ምን እንዴ ትቀልዳለህ? በተነው እኮ ውጣ ከዚህ ማለት ለኢትዮጵያ በጣም ገራሚ የሆነ ስኬት ነው። ለኢትዮጵያ ብቻ እኮ አይደለም፣ ለአርኤስኤፍ ለአርኤስኤፍን ከኋላ ሊመታ ይችል ነበር ጦር እዛ ነው። ሱዳንን ከዛ ስነቅለው አርኤስኤፍ ደግሞ ማን ይቀር? ኤስኤፍ ይነቅልላል። ከዛ አካባቢ ከየት ከብሉ ናይል፣ ከየት ከህዳሴ አካባቢ፣ ከየት ከደቡብ ሱዳን ጠረፍ፣ ከየት ከብሉ ናይል ወረደ። ሂድ ጀዋር ተንጨርጨር በለው እንግዲህ አየው። ዝም ብሎ አይደለም የደቡብ ሱዳኑ መሪ ውጣ ከዚህ ብሎ ያለው ዝም ብሎ ውጣ ማለት አይደለም፣ መንቀል ነው። የግብፅን ካንሰር ከዛ አካባቢ መንቀል ስለሆነ በጣም ወሳኝ ነው እሱ። በዚህ መልኩ ነው ነገሮች እየሄዱ ያሉት። ስለዚህ ይሄ የግብፅ መንግስት እግሩ የት ከሱዳን እግሩ እየተነቀለ ነው፣ ከአባይ ዙሪያ እየተነቀለ ነው። አልሞት ላይ ተጋዳይ ሆኖ አንዴ ኬንያ፣ አንዴ ሩዋንዳ፣ ማነው ዩጋንዳ፣ አንዴ እንትን የሚሮጠው ለዛ ነው። ሱዳን ውስጥ እየተነቀለ ስላለ ነው። ሱዳን ማለት አባይ ነው። አባይ ህዳሴ ማቆም አቅቶ ነው ወደ ቀይ ባህር ሄደው። ከሱዳን ከአባይ መንቀላችን ሳንሰን በቀይ ባህርም እየነቀል ነው እንደሆነ በዲፕሎማሲያዊ መንገድ ከኤርትራ ጋር ተነጋግረን የባህር በር ልናገኝ እንደሆነ ሲያውቅ ምን ያደርጋል? ባለ በሌላ አቅሙ ለማሳወቅ ተሰርጋል። ስለዚህ ዩዝለስ ኢዲየት ነው ብያልኳችሁ። የማይቆምን ነገር ለማቆም ጥረት የምታረግ ከሆነ ዋሪ ዩዝለስ ኢዲየት። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ተፈጥሯዊ ነው። ተፈጥሯዊ ምናምን ተብሏል። የግድ ነው። ይሄ ሁሉ ሚሊዮን ጂኦግራፊካሊ ፕሪዝን ውስጥ ሊቀመጥ አይችልም። ታስሮ ሊቀጥል አይችልም። ብረስት ያደርጋል፣ በጥሶ ይወጣል። ሲበጥስ ደግሞ ደፍጥጦ የሚያጠፋቸው ሀገራት ይኖራሉ። ላለመደፍጠስ ስትል ትስማማለህ ነው። እዚህ ውስጥ ደግሞ ማኑ ነክታ ራሷ ቅርቀር ውስጥ ያስገባችሁ ማናት? ኤርትራ። እንዴት ሆና ሶማሌላንድ ተስማምተን በአገር ሰላም ብለን
ሜሞራንደም አንደርስታንዲንግ ፈርመን ብንሄድ ስትንቀለቀል መታ ከሐሰን ሼክ መሐመድ ጋር ጥምረት መስርታ ሰይጣናዊ ጥምረት መስርተው ተደራጅተው መውጫ መግባት አሰጥንም ለሶስት እኔ ተፋው አንክራ ትሄዳለህ በአንክራ በኩል ሶማሊያን ትይዛለህ አንዱን ትበጥሳለህ አሜሪካ ትሄዳለህ በአሜሪካ በኩል ኤርትራን ትበጥሳለህ ሴፌ ትሄዳለህ በደቡብ ሱዳን በኩል አንድ ትበጥሳለህ ዙሪያ ላይ ከበበች ግብጽና ከዛ ሰው እየበጠስክ ይላል እንደዛ ምጣት የኤርትራ ግን ማንንም ሳይጠራት አቤት ብላ የመጣችው ራሷ ናት ኤርትራ ወዬ ወደ የምትፈልጊው አዎ ወደ ቦችሽ አንቺ ናቸው አዎ በቃ እዛው ያዣቸው እኛ ሄደናል በዘይላ በኩል ስንላት ኖ በዘይላማ አትወጡም ብላ እሺ በዘይላ ካልወጣን በአሰብ መውጣት ግዴታ ሆኖብናል ብለ መጣ ከዛ ምንድን ያደርግነው የኢትዮጵያ የባህር በር ጥያቄ አይቀሬ ስለሆነ አይደል ላይ ነው እንደዚህ ግን የኢትዮጵያ የባህር በር ጥያቄ አይቀሬ ስለሆነ ይሄው በዚሁ በፓርላማ ተከበረው ፓርላማ ፊት ለአሜሪካ ለአውሮፓ ለቻይና ለአፍሪካ ለሁላችሁም አደራድሩና በሰላማዊ መንገድ መፍትሄ እንድናገኝ እርዱን ያለዛ እንደዚህ ነው እያሉ ነገሩን ለማግኘት መሞከር አያስቀረውም ጥያቄውን ብሎ ትረፋል እናንተ እንደዋዛ ነው ያያችሁት እሱ እንደዋዛ ማለት እንደወትሮ እንደሚባል በየቀኑ እንደሚነገር ነገር ነው ግን አይደለም በጣም ክሪቲካል ጥያቄ ነው አይቀሪ ስለሆነ የሚለው አረፍተ ነገር ምንድነው ካልከኝ ኢኔቪተብል ነው በጣም መልካም ከሆነና ከተሳካ በሰላማዊ መንገድ በዛም አይሆን ከሆነ በጉልበት ማለት ነው በሰላም ቢያልክ አዎ እሺ በጉልበት አደረገዋሉ እንደማለት ያኔ አሁን ስለምናችሁ ቢያላችሁ ሰዎች በኋላ ሽማግሌ ብላችሁ ፊት እንዳቆሙ ማለት ይሄን ብለህ ደግሞ የምትለው በሰላማዊ መንገድ ነው የምጠይቀው እምቢ ካላችሁኝ እኔ ተፈጥሯው የው በኋላ ጅብ ከሚበላኝ ጅብ በልቼ ቀደሳለሁ አይሰገዱ ኢኔቪታቢሊቲ ማለት እሱ ሞራል የለም ምንም የለም ህግም አያቆመኝም ብሏቸው በይፋ የህልውና ጉዳይ ከተጋረጠበት አንድ ሀገር የህልውና አደጋ ላይ ከወደቀ በማንኛውም ህግ የሚዳኝበት ምክንያት የለም ይህን ሺህ ጊዜ አውርተነዋል አካሄዱ ግን እንደዛ ነው እናንተ አልሰማችኋቸውም እንጂ የአሜሪካ መንግስት ይሄው እንደምታዩት ታው ወያኔዎች ሻዕቢያ ጋር ይተናል ኧረ ተው ሊበላችሁ ነው ሰውዬ የሆነ ነገር እናርግ አይነት ነገር ጀምረዋል በቀደም ዶክተር አብይ ሲናገር ይሄ ሰውዬ እንዴት ነው ልቡ አካችሁ ብያልኩበት አጋጣሚ አሁንም አላያችሁም ይሆናል ምን ይመስል እንደዋዛ እኮ ነው የሚያነሳው ይሄው ጦር እናንተ አሁን ስለ ሆርሙዝ ነው የምታወሩት አይደል የኢትዮጵያ የባህር በር ጥያቄ መልስ ካላገኘ የዓለም ንግድ ጸጥ ረጭ ብሎ ይቆማል ባቤል መንደብ ይዘጋል ጦርነት ከተነሳ የጦር ቀጠና ይሆናል ይሄ ኤሪያ የዓለም ትልቁ ንግድ የሚባለው በዓለም ላይ ትልቁ ንግድ የዓለም 15% ንግድ ማለት ትሪሊዮኖች የሚተላለፍበት ንግድ ዋና ደግሞ የጃፓንና የቻይና የጃፓንና የአውሮፓ የቻይናና የአውሮፓ ንግድ መስመር የሆነው በተለይ ደግሞ የሆርሙዝ ወሽመጥ ከተዘጋ ወዲህ ለጃፓን ኮሪያና እንደ ለኤዥያ ሀገራት ዋና አስተንፋስ የሆነው ባቤል መንደብ ይዘጋል አላችሁ ኢራን ምን አደረገኝ ነው የሚሉት ነው ሰው የኢራን ዛጋ የገደለን ቻንስ ደግሞ ማን ኢሳያስ እዛ ወደ ምትስማማ ነው የሚሉት መጥቶ በቀጥታ ለዛ ነው የአውሮፓ ህብረት አይንፎይ ብድግ ብላ የቴሌጅ ኤርትራ ከዛ ቀጥላ የቴሌጅ ግብጽ ሄደች የቻይና እንቮይ ላጥ ብለህ መጣ ኤርትራ ከዛስ ግብጽ ሄደ ይመስለኛል እሱን ግጥኛለሁ ኢትዮጵያ ግን መተውሪያው ልባርጉ የአሜሪካው ኢንቮይስ በቀጥታ ኤርትራ ማለት ነው ለምን የሳውዲውስ ኢትዮጵያ ከዛስ ኤርትራ የጃፓን እዚህ ኢትዮጵያ
የህንድ ኢትዮጵያ፣ ሳውዝ ኮሪያ ኢትዮጵያ ምን ያንደረድራቸዋል እንደዚህ ብላችሁ ካላችሁ የዓለም እስትንፋስ ሊዘጋ ጫፍ ላይ ነው ሰው። እኔ በተለይ ይሄ ወያኔ የሚባል ቡድን ጋር አሁን ይሄን እንትኑን ጥሶ ፕሪቶሪያ ሰላም ስምምነትን አፍርሶ እንዲየቀበጠ ባለበት ሰዓት ሻዕቢያ እጁን ካስገባ ወላሂ እኔ ምንም የሚያግደኝ ነገር የለም ነው የሚለው ዶክተር። እዚህ ከገባ ከወያኔ ጋር የምላፋበት አንዳት ምክንያት የለኝም። ራሱ ኢሳያስ አንገቱን ቆርጬ ብደራደር ይሻለኛል። እሱን አስወግጬ ከዛ እኔ አሰብ ጋር ደራደራው ችግር የለብኝም። ዓለም ደግሞ እሱ ላይ ዘምቼ በዛ አፋሮችን አስገባለሁ፣ አፋር ታጠቅቼ አስገባለሁ። ወንድ የሆነ ከአፋሮች ጋር አሰብ ላይ ይዋጋም ንዳዱ ራሱ ያነደዋል አለ። ያራዳ ልጅ ነው። ለዛ ነው ግን እነዛ አውሮፓ ህብረት በለው የተባበሩ መንግስታት በለው የቀጠናው ሀያላን በላቸው ቻይና በለው አሜሪካ በለው ሲመላለሱ የነበረበት ምክንያት ወደ ኤርትራ የዶክተር አብይ መንግስት ወይም ዶክተር አብይ በአደባባይ በህዝብ ተወካዮች ምክር ቤት ያቀረበውን ተማጽኖ ተከትሎ እንደሆነ መዘንጋት የለበትም። እሺ አሁንም እዚህ ጋር ታዲያ ኤርትራ ግብጽ የምታደርገው ምንድነው? ግብጽ ዩዝለስ ኢዲየት ላለመሆን ጥረት ነው የምታደርገው። እንዳልኩ ኬንያ እንደሄደችው ዩጋንዳ እንደሄደው ሱዳን ውስጥ እንደሚያደርገው ኤርትራም ላይ ይሞክራል። የሲያው ስምምነት ብሎ ያለው ጉዳይ የዛ አካል እንጂማ አሁን ልብ አድርግልኝ ፈረንሳይ፣ አሜሪካ፣ ጃፓን፣ ቻይና ውሰድልኝ እነዚህ በሙሉ ጅቡቲ ውስጥ ምንድን ናቸው? የጦር ቤዛ ያላቸው ናቸው አይደል? አራቱም እዛ ጅቡቲ ውስጥ የገቡት የቀይ ባህር ተዋሳኝ ሆኖ ነው አይደል? እነሱ የቀይ ባህር ተዋሳኝ ሳይሆኑ እዛ ቦታ ገብተው እየወሰኑ ኢትዮጵያ የቀይ ባህር ተዋሳኝ አይደለችም፣ ስለዚህ ቀይ ባህር አይመለከታትም ብሎ ማለት ምን አይነት ጭቅልነት ነው? ከፈረንሳይ ከጅቡቲ ከአሜሪካና ከጃፓን ጋር እየተነጋገር ጃፓን እነዚህ አራቱ ሀገራት ማለት ጅቡቲ ውስጥ ጦር ሰፈር ያላቸው ናቸው። እነሱ ራሳቸው ጅቡቲ ውስጥ የጦር ሰፈር እያላቸው ከጅቡቲ ተነስተው በሌላ አካባቢ ላይ አንዳች ነገር የማድረግ መብት ስላልተሰጣ የጅቡቲ መንግስት ነው የሚለው በዚህ ጉዳይ ላይ። ከዛ ተነስተው ሁቲ ማጥቃት አይችሉም። ሁቲ ከተኮሰ ህልውና ያከተመለ ጅቡቲ ማለት። ስለዚህ ጅቡቲ ጌት ዘ ሄል አውት ነው የሚለው ውጣ ከዚህ ነው የሚለው። ስለዚህ እሱን ስለሚያውቁ እዛ የጦር ሰፈር እያላቸው ከኢትዮጵያ መንግስት ጋር መጥተው መናገር ይፈልጋሉ። የቀይ ባህርን ጉዳይ አብረን እናስከብር፣ ሰላሙን እናስከብር ብለው ኢትዮጵያ ይማጽናሉ። እነዚህ ሀገራት ፈረንሳይ ኢትዮጵያ የባህር በር ጥያቄ ትደግፋለች፣ አሜሪካ ኢትዮጵያ የባህር በር ጥያቄ ትደግፋለች፣ ሌሎችም እንደዛው ቻይናም ይደግፍላል። ለምን ይደግፋሉ? የኢትዮጵያ የዚህ ቀጠና ሰላም ሊከበር የሚችለው እንደ ኢትዮጵያ ያለ ሀያል ሀገር ምን ሲሆን ነው? ሲጠናከርና ኃላፊነት ሲወስድ ነው። ኤርትራን ፈጥረው ጅቡቲን ፈጥረው ሶማሊያን ፈርክሰው የመንን አፈረካክሰው እነዚያን ሁሉ ኩታራ ሀገራት ሰብስበው አንዳቸውም ሰላም ማስከበራቸው የኢትዮጵያ ሀያል ሆና የባህር በሯ ተከብሮ የባህር ኃይሏ በነበረበት ሰዓት አንዳች ችግር ተፈጥሮ የማያውቅበት ቀጠና አሁን የጦር አውድማ አደረጉት። ስለዚህ ወደ ቀልባቸው ተመልሰው እየመጣው የተለማመጡ ያለበት ሁኔታ ነው ያለው። አሁን ላይ እንደማያዋጫቸው አውቀው ማለት አሁን ጅቡቲ እና ኤርትራ እንደተስማሙት ኢሳያስ እኮ ሙዲ አረባክ ወላሂ በለኝ እስኪ እያለኩ በዚህ ሸበጥ ነበር በርግጫ ማለት ነው የሚለው ኢሳያስ ራሱ አብዱላቲን እኮ ቁጭ ብሎ ሲያወሩ አይተዋል። ሸበጡንም አይታል። ኢሳያስ ሸበጡን እንደዚህ አውልቆ አብዱላቲን በለው ያለው ሁሉ ይመስለኛል። አንዴ ባለው ኖሮ በጥፊ አሪፍ ነበር። ለምሳሌ ኢትዮጵያ በቀይ ባህር ጉዳይ አይመለከታትም ማለት አንተ ይመለከታል። ግን ላይክ ለምሳሌ ፓይሬቶቹ መጥተው የሚከሳከት የቱ ጋር መሰለ ገልፎ ቤደል ላይ ነው። ስለዚህ ገልፎ ቤደል ላይ ምንም ነገር ቢፈጠር ስለዚህ እንትና ግብጽ ምን አለችው ተዋሳኝ አለች ማለት ገልፎ ቤደል። ስለዚህ ይመለከታታል አይመለከታትም ማለት ነው። እንዴት ያለ ቅልነት ነው አባቴ። ዩዝለስ ምንድን ነው ያልኩህ? ኢዲየት ዩዝለስ ኢዲየት ናቸው ስልህ ይኸውልህ እዚህ ባቤል መንደብ ላይ በተፈጠረው ሁቲዎች በፈጠሩት ችግር ምክንያት የግብጽ
ኢኮኖሚ በስዊዝ ካናል አማካኝነት ያገኝ ከነበረው 10 ቢሊዮን ዶላር 10 ቢሊዮን ዶላር ነው። ከዛ ውስጥ 70%ን አጥቷል። 70% ወደ 7 ቢሊዮን ዶላር አጥቷል። አሁን የቀረችውን 3 ቢሊዮን ዶላር እሷን ለማትረፍ ነው ወይስ 7 ቢሊዮን ዶላሩን ለማስመለስ ነው ጥረት የሚያደርገው? እኔ እኮ አንዳች ነገር ከዚህ ቀደም 2016 የት ገብቶ ነው የመንስ የግብጽ ጦር የመን ገብቶ ነገር አበላሽቶ ጭቃ አብኩቶ ነው የወጣው። አሁን ደግሞ ቁጭ ብሎ እዛ ጋር ወራ 7 ቢሊዮን ብር በአመት እያከሰሩት አንዳች ነገር ማድረግ አይችሉም። ኪሳራ የበዛብኝ የኢትዮጵያ መንግስት አግዘኝና ከዚህ ችግር እንውጣ ብሎ ከማለት ይልቅ ምንድነው የሚያደርገው? አሁንም እያደረገ ያለው ኑ ኢትዮጵያ እንዳትገባ አብረን እንተባበር። የለህም እኮ ከ10 ቢሊዮን ዶላሩ 7 ቢሊዮን አጥቷል እኮ። በ3 ቢሊዮኗ እየሸነሸነ አንዷ ለኬንያ፣ አንዷ ለደቡብ ዩጋንዳ፣ አንዷ ለኤርትራ፣ አንዷ ለወያኔ፣ አንዷ ለዚህ ደቡብ ማን ለሱዳን አልቡራን ያከፋፍልሃል ከሚያገኙ የከሰረውን 7 ቢሊዮን ከማስመለስ ይልቅ ያለችው 3 ቢሊዮን አካፍሎ የሚሄድ ኪሳራውን አጠናክሮ የሚቀጥል የከሰረ ቡድን ነው ማለት ትችላላችሁ። በመጨረሻም የሰላምና ለውጥ ምክር ቤት በትግራይ ያሉ ጌቾ ነው ዘጋ አባይ ፀሐይ መጣ እንዴ? ይህ ሰውዬ እሱን የመሰለ ልጅ እኮ ነው። እኔ ምን አገባኝ? ምንድነው የተቋቋመው ብዬ ብጠይቃቸው ምን አሉኝ? ወዳጆቼ ናቸው እዚህ አብዛኞቹ። እሺ ምንድነው አሉኝ? አንደኛ ይሄን አፋኝ ቡድን ማስወገድ። ኤርሚያስ ሲያወራ ሰምቼ ኤርሚያስ መቼም ጌቾ ጋር ደውሎ ይመስለኛል ጥርት አድርጎ ሲያወራ ነበር። ምን ተፈጠረ? ድሮ ጓደኞች ነበሩ ይደዋውላሉ ብዬ እኮ ነው የምናውቃለሁ። ለማንኛውም እኔ ለኤርሚያስ ክሬዲት ለመስጠት እንጂ ሌላ ነገር ለማለት ፈልጋለሁ። ካንተ ነው ያገኘሁት መረጃውን ለማለት ነው። አባቴ የጠላት ወሬ አትስማ። እኔ የምለው እሱን ሳዳምጥ ተረዳው ነገር አንደኛ ዓላማችን ይሄን አፋኝ ቡድን ማስወገድ ነው። እሺ ሁለተኛው ደግሞ የትግራይን ሰላምና መረጋጋት ማረጋገጥ ነው። አሪፍ ነው። ሶስተኛው ደግሞ የትግራይ ጊዜያዊ አስተዳደር መመስረት ነው ይላል። ዓላማችሁ ነው? አዎ። ጎሽ እሺ አሪፍ ነው። ማን አሉ? ተቃዋሚዎች አሉ። ሌላ የትግራይ ፒስ ፎርስ የሚባለው አለ፣ ሀራ መሬት የሚባለው ማለት። ሌላ ሲቪክ ማህበራት አሉ፣ ሚዲያዎች አሉ፣ ምሁራንም ዲያስፖራዎችም አሉ። መልካም በጣም አሪፍ ነው። ቆንጆ ሐሳብ። እሺ ታዲያ ችግሩ ምንድን ነው? ምን ችግር አለ? ጀነራል ሳሞራ ዩኑስ ምን ብለዋል አሉ? ከዚህ በኋላ ትግራይንን አዲስ ኃይል ረከበ ፌደራልም ያግዝ ዝም ብሎ ማየት የለበትም ነገር እስኪበላሽ ብለዋል አሉ ጀነራል ሳሞራ ዩኑስ። ያው ጀነራሉ ያሉት ምክረ ሐሳብ እንቀበላለን፣ ነገሮችን ግን ገልብጠን ማየት እንችላለን ማለት። እናንተ ግን አይሰለቻችሁም? እናንተን ትበስላላችሁ ብለን እንደበቆሉ እንዲህ ስናገላበጥ እንኑር እንዴ? ወይ ጌታቸው ረዳ፣ ጻድቃን ወልደተንሳይ፣ አሁን ቆይ እናንተ ተመድባችሁ ትግራይ ኖራችሁ የከሸፋችሁ ሰዎች እንደ አዲስ አሁን ተነስታችሁ ህወሓትን አስወጋች ራሳችሁ ተወገዳችሁ። ያን ያላረጋችሁትን አሁን ታረጋላችሁ ብዬ የምጠብቅበት ምክንያት ምንድን ነው? ተሞክራችሁ ከሸፋችኋል። እኔ እኮ ግርም የሚለኝ ጻድቃን ጌታቸው ረዳ ሊሾም አልተፈለገም አሉ። መጀመሪያ እዛው ጭቃ ሲያቦካ ስለነበር አልፈለገም ዶክተር አብይ ራሱ ይመሽ መጀመሪያ ጻድቃን እና በሾሙ ይፈልጉ ጻድቃን ና ልሹም
በሞት አልሆንም አለ። አማራጭ ሲጠፋ ደብረጽዮን ቢሞት አይሆንም ብሏል። ስለዚህ ጌታቸው ሹመት ያዳብራሉ። እሺ ጌቾ ተሾመ። ጌታቸው በተሾመ በስንተኛው ቀን ደብረጽዮን እንትና ምን ብሎ መጣ? ጻድቃን እኔን አርገኝ ብሎ መጣ። ስንት ጊዜ ኩቺ ነገር ይዣትም ሳየው ሁሉ ይገርምኛል። ጌታቸው ተሾሙ። ጻድቃን በስሩ እያለ ምክትል ሆኖ ሳለ በመጀመሪያ ሲለመን እምቢ ያለው ሰውዬ ጌታቸው ተሾመ እሱ ምክትል ከሆነ በኋላ እኔን አርገኝ ብሎ ዶክተር አብይ አመጣ። አይ እናንተ ነገር ብሎ ዝም አለ። ከዛ ድምፁን አጥፍቶ ቁጭ ብሎ ከርሞ ልክ እንደ ደራሲ ጽሁፍ ሲጽፍ ከርሞ የክልሉ ምክትል ርዕሰ መስተዳድር ወይም የጌታቸው ምክትል ነው መስራቱን ትቶ ጌታቸውን ቁጭ ብሎ እየተቸ ሲጽፍ ከርሞ ጌታቸው ሲባረር እሱ መጣ። እሱን አባሮ የመጣው ሰውዬ ጁዋ ጁዌ የት እንዳለ መብራነች የምታውቀው። ምን ይሆናል ለነገሩ? ጌታቸውን ባባረረበት መንገድ ተባረረ ነው ወይስ ተማረረ ነው የሚባለው? ወይስ አከረረ ነው? ምንድን ነው? የት ሄደ ታደሰ ወረደ? who cares? አህያ ለአህያ ቢራገጥ ጥርስ አይሰብርም ማለት ሄደ። ወያኔ ለወያኔ ቢራገጥ ጥርስ አይሰብርም። ምንም አይሆን። እኔ እኮ የበቃኝ ወያኔ በመፈንቅለ መንግስት ስልጣን ሊይዝ አስቦ ወስኗል አለ። ህግ ተጥሷል ወይ ብለህ ለፌደራል አፕላይ ትላለህ? አላልኩም አልልም ማለትም አልፈልግም አለ። የፌደራል መንግስት ጣልቃ ይገባሉ? የፌደራል መንግስት ጣልቃ እንዲገባ ጠይቃሉ? በፍጹም አልጠይቀም። ለምን ይጠይቃል? ለምን ይጠይቃል? ደብረጽዮን የመጣው እሱ በቀደደው ቀዳዳ አይደለም እንዴ? አዎ አህያ ለአህያ ቢራገጥ ጥርስ አይሰበርም። አይራገጡማ፣ ይተዋወቃሉ። ጥርስ አይመታቱ፣ ደረት ነው የሚመታቱ። ታውቃለህ? ለዛ ነው ጥርስ የማይሰበሩ ይላል። ገብቷል? የሚሞተው የትግራይ ልጅ ነው። ጦርነቱን የጀመሩትን ይዘን አንገታቸውን ይዘን ለፍርድ ብናቀርባቸው ኖሮ መቼ እዚህ ሁሉ እንገባለን? ቤታቸውም ይታሰራል፣ ጻድቃንም ይገባል፣ ታደሰም ገቢ ነው፣ ሁሉም ደብረጽዮንም እንደዛ ነው። እንደዛ ቢሆን ኖሮ ኃላፊነት መውሰድ መከራ እንደሚያመጣ ስለሚያውቅ ያቆም ነበር። ምናቸው ተነካ? ሄደው ተሞክረው ከሽፈው የመጡ ሰዎች አሁን አዲስ አበባ ወጣቶችን ሰብስበው ምን ያወራሉ? ድጋሜ እናመልሳለን፣ ፌዴራል የሚያግዝ ምን ነው አባቴ አልበዛም? ፌዴራል ያንተን ቂጥ ሲገፋ ሊኖረው እንደኋላ ኖ ቆይ ቀስ በል ፌዴራል አንተ ከፊት ምራ ይለዋግዝ። እንደዛ ነው የሚለው። ይሄ የህፃናት ጨዋታችሁ ወደዛ። አሁን ጻድቃን የሚመራው ሄዱ ደግሞ እንደገና ነፃ ሊያወጣኝ ነው። አይሆንም። ወያኔ ፕሪቶሪያ ስምምነቱን ካፈረሰ ቆይቷል፣ አፍርሷል። እሺ ከዚህ በኋላ ኢናክት የሚያደርገው ህገ መንግስቱ ነው። የፌዴራል ህገ መንግስት ይሆናል። ህገ መንግስቱን የማስከበር ግዴታና ኃላፊነት የጻድቃን አይደለም፣ የጌታቸውም አይደለም፣ የስዩምም አይደለም፣ የፌዴራል መንግስት ነው። ኦኬ የፌዴራሉ መንግስት በህግ የተሰጠው ስልጣንና ኃላፊነት ስላለ ህገ መንግስቱን የማስከበር ግዴታና ኃላፊነት አለበት። ከዛ ውጪ እነዚህ የፌዴራል ተቋማት
የሚመለከታቸው የመንግስት ተቋማት የፌዴራል ተቋማት በህግ አግባብ በትክክለኛው አግባብ ህገ መንግስቱን ተግባራዊ በማድረግ የትግራይን ጉዳይ ማኔጅ ማድረግ ያለባቸው ሲሆን ይረባሉ ከተባሉ ትግራዋይ የተባለ በሙሉ እንደውም ሻላ አይሻልም ማለት ትግራዋይ የተባለ በሙሉ እዚህ ህገወጥ ቡድን ውስጥ እስካልገባ ድረስ ወይም ከዛ ቡድን ውጪ ከዛ አሸባሪ ቡድን ውጪ ያለ አካል በሙሉ በዚህ ጉዳይ ተሳታፊ እንዲሆን አሰራር መዘርጋት ያስፈልጋል። የፌዴራል መንግስት ጻድቃን ወይ ጌታቸውን የሰላምና ምናምን ትስ የምትሉት ምክር ቤት ደጋፊ ሳይሆን እናንተ ደጋፊ ሆኑ። ፌዴራል መንግስት ከፊት ሆኖ መምራት አለበት። ሪሶርስም አቅምም ስልጣንም ኃላፊነትም ያለው እሱ ስለሆነ ሌላው ወደ አጋዥነት እሺ ወደ ቦታችሁ ተመለሱ። እናንተን ትተዋው እዛ ስገቡ ትቀየራላችሁ። እዚህ ጋር ዘራፍ ብላችሁ እዛ ስደርሱ ቀየር ነው የምትሉ ግድ የላችሁ። ሌላስ ይሄም ሌባ ነው፣ እነሱም ሌቦች ናቸው። አቤት ጥያቄ ነው። የፌዴራል መንግስት ምን ነበር? እነሱ በምንድነው በወጋገን ይዘርፋሉ። እሱ ደግሞ በማን ነበር የሚዘርፈው? በአንበሳ ይዘርፋል። እዛው ምድረ ሌባ ከበርቴ ቦታ ልትቀያየሩ ተመልሳችሁ እዛው አንድ ወጥ ልትረቅጡ ፌዴራል ደግሞ እናንተ ተሸክሙ ሲገፋ የሚኖርበት ምክንያት የለም። ወደ ቦታ አንተ ወደታች ፌዴራል ከፊት ሆነ ምትራ ኃላፊነት ትወጣ ሌባ ስብስብ ቦታ እየተቀያየ ምንድነው እሱ ጉልቻ ቢቀያየር ወጣ ጣፍጥም ሾፉ አበረስተ ወፍዬ የብር ዋጋ ሲቀንስ እንጂ የቤት ዋጋ ሲቀንስ አይተዋል። ብር ለምን ያስቀምጡታል? ምን ያደርግሎታል? በየቀኑ በዋጋ ግሽበት፣ በኑሮ ውድነት፣ በዶላር ጭማሪ፣ በነዳጅ ውድነት የብር መግዛት አቅም እየቀነሰ ይሄዳል። ንብረት ቢያፈሩበት ግን በየጊዜው በንብረት ላይ ንብረት በጸጋ ላይ ጸጋ ባለ ሀብት እያደረገው ይሄዳል። ሜሪት ፕሮፐርቲ ለምን ንብረት አይገዙም? መርካቶ ላይ ሱቅ ከፍተዋል። አዳዲስ ንግድ ሱቆች ተከፍተዋል። እሱን ካደረጉ በሀብት ላይ ሀብት በጸጋ ላይ ጸጋ እየደረበ ይሄዳል። ብርን ይዘው ምን ያደርጉታል? እየጋሸሉ ይሄዳል። ንብረት ያፍሩበት፣ ቤት ይግዙበት። ሜሪት ፕሮፐርቲ ጋር ይደውሉ። ማስታወቂያውን ይመልከቱ። ለመርካቶ ነጋዴ እፎይ የሚያስብል ዜና እንዲሁም አከራይቶ ለማትረፍ ለሚፈልጉ ደግሞ አዋጭ የሆነ ኢንቨስትመንት በመሃል መርካቶ የንግድ ሱቆችን ይዘንሎት መጥተናል። እነሆ የብዙዎቻችሁ ጥያቄና ጉጉት የነበረው ታላቁ የገበያ ማዕከል ፕሮጀክታችን ሊጠናቀቅ ጥቂት ብቻ ቀርተውናል። ታዲያ ፈጥኖ ጥሩ አቀማመጥና እይታ ያላቸውን ሱቆች የእርሱ ያድርጉ እያልን ከ11 ካሬ ጀምሮ በ440 ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ በ3 ወራት ውስጥ የሚረከቡትን ሱቅ ዛሬውኑ በእጁ ያስገቡ ስንል በታላቅ ደስታ ነው። ልብ ይበሉ፣ የምንሸጥላችሁ ሱቅ የጋራ መገልገያ ያልተካተተበት ወይም ኔት ኤሪያ ብቻ መሆኑ ልዩ ያደርገዋል። መኖሪያ ቤቶቻችን ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ለመኖር ሆነ ለማከራየት አሊያም አትርፎ ለመሸጥ ተመራጭ ቦታ ላይ በሆነችው ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት አጠገብ ማግኘት ይችላሉ። ጥቂት ቦታ ብቻ ስለቀሩን ፈጥነው በድርጅቱ አድራሻ በ0990 333 777 ላይ ይደውሉ። ልጆቼ አደራችሁን ተከብሬ በኖርኩበት የንግድ ሥራ እንዳታዋርዱኝ፣ የህዝብን ገንዘብ እንዳትነኩ። የመንግስትን ማለትሽ ነው? የመንግስት ማለት የህዝብ ማለት አይደለም። መንግስት ለራሱ ወስዶ ፎቅ አልሰራበት፣ ከተማን አለማበት፣ ወንዙን ከቆሻሻ ታድጎ መናፈሻ፣ ይሄን ትርኪ ምርኪ መናኛ አሳምሮ የህዝብ መዝናኛ አረገበት እንጂ። እሺ ምን እናድርግ? ለምን 10 ሳንቲም አትሆንም? ያለ ደረሰኝ እንዳትሞክሯት። ይሄ ከኛ በታች ያለው የጎማ መሸጫ ሱቅ ያለ ደረሰኝ ሲሸጥ አግኝተውት በቁጥጥር ስር አሉት። ከኛ ሱቅ ፊት ለፊት ያለው የብረታ ብረት ነጋዴውስ ያለ ደረሰኝ ሲሸጥ ደርሰውበት ታስሯል እኮ። የልብስ ስፌት ሱቆችም ጋማ ተብሏል። ይሄን ሁሉ እያያችሁ መቼም በሳት አትጫወቱም። አብደናላ። ኧረ በጭራሽ አይደረግም። ደግሞስ ከተማችን እንዲህ ተውባ የዓለም መነጋገሪያ ስትሆን እያየው አይደለም። የመንግስትን ለመንግስት የራሳችንን ለራሳችን ብቻ ሳይሆን ጨምረንስ ብንሰጥ
አሁን ደግሞ የበር ለበር የመጋዘን የተሽከርካሪ ቁጥጥሩም ጠንከር ያለ ስለሆነ ራሳችሁን ጠብቁ። ደረሰኝ ሳትቆርጡ በፍጹም እንዳሸጡ። የእናት አደራ የሀገር አደራ ነው። የገቢዎች ቢሮ በሚያደርገው የበር ለበር የመጋዘንና የተሽከርካሪ ላይ ቁጥጥር ያለ ደረሰኝ የሚገበያዩትን መቅጣት ብቻ አይደለም፣ በደረሰኝ የሚገበያዩትን ለከተማችን ሁለንተናዊ ብልጽግና ላደረጉት አስተዋጽኦ በሽልማት እያበረታታም ነው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ